የደበረህ ምንድነው? ማለት ከሌላው ነገር ስለሆነች ከኔ ጋር ምናምን ስለነበረ ኧረ በእግዚአብሔር በእናትህ ዳጊ እንደዚህ አይደለም። ሌላ ነገር አይደለም። ጀመር ስሚ አንቺ ዝም በይ። ኧረ በእግዚአብሔር እናውራበት ነገር አለ። ኧረ ቺኬኔ መጣች። በቃ ኒኳላ እንደዚህ የሚያረግ ታዲያ ከነሱ ቢያንስ በር የሚከፍት ኧረ በእናትህ ሲጀመር እቺን እንደ አራግቤ ነው ማጠፋት። ከዚህ ምንድነው ለዚህ ዱላ ማባከን ጀመር። አጭር ጓደኛ ከየት እንዳመጣሽ የኔ ረጅም አቤት አቋም አታፍርም? ምን ያጭር ስትል እንደ አንተ አታፍርም? ካንተ በፊት እኔ ነው የምታውቀው። አብረሻት የመጣሽው ነው ካንተ በፊት እኔ ነው የምታውቀው። እሷ ሲቀጥል ስለሷ ያገባህም አንተ ምን ሆነ? አባቷ ነው ምን ሆነ? ፍቅረኛ ሆነ? እውነታም አለ እኮ አረ እውነት አለ። ሊያወራች እጫወታለሁ፣ ስቃለሁ፣ ትንሽ ወጣ ያለ ባህሪ አለኝ፣ እቀብጣለሁ። ሌላ ምንም ነገር ይሄ ክፉ ከመስ ጀምሮ ነው እንደዚህ አይነት ባህሪ መጫወት እንደዚህ አይነት ታውቃለህ። ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? የኒኮ ፋሚሊዎች እንግዲህ ዛሬ በኒኮ ቤት ነው የመጣ ነው። ካሜራማኑን ጠርቼው ኒኮንም አገኘዋለሁ። የማይደረግ ነገር ስላደረገ ኒኮ ልቆጣው ነው የመጣሁት። በዛውም ደግሞ ሰላምም ለመፍጠር ነው። ያው ኒኮላስ ማለት የኔ ሰው ነው እንደምታውቁት፣ ጓደኛዬ ነው። ብዙ አመታት እንተዋወቃለን። አንዳንድ ነገሮች ላይ ሰሞኑን እየተገናኘን ነበረ። ከኔ ሕክምና ጋር ተያይዞ ቤት መጥቶ ነበረ። ፕራንክ አድርጎኝ ነበር ምናምን። ብዙዎቻችሁ አይታችሁታል፣ እሱን ቪዲዮ ወዳችሁታል። ግን ፕራንኩ ደስ የሚልም ደስ የማይልም ነገር አለው። ልንጣላ ስንል ነው በስተመጨረሻ ፕራንክ ነው ያለኝም እና ሴት ይዞ መጥቶ ነበረ ፕራንክ ሊያደርገኝ የነበረው። እሱ ነገር ካለፈ በኋላ መሀል ላይ ከሜሪ ጋር ክፍተር ተፈጠረ። ከዛ ኒኮ ይዟት የመጣውን ልጅ ሊንዳን አገኘዋትኝ እኔ። አጋጣሚ ሆኖ ከጓደኛዋ ጋር ነበረች። ከዛ ተገናኘን፣ ቤት መጡ፣ አብረን ጊዜ አሳለፍን። መጥፎ ነገር አላሳለፍንም። አብረን ተጫወትን፣ ተሳሳቅን፣ ምናምን ደነስን ምናምን። እሱ ነገር ሲያየው ደበረው። ለምን እንደደበረው አላውቅም። ሲጀመር ስልክ ራሱ የተቀበልኩት ከሱ ነው። ያውቃል ኤቭሪ ነገር። ግን እዛ ጋር ሊንዳን መቆጣቱ ምናምን ደስ አላለኝም። አሪፍ ልጅ ናት ደግሞ ረጅም ዓመት ነው የሚተዋወቁትም። ጓደኛዋ ነች። ለምን እንደተቆጣትም በዛ ልክ አልገባኝም። ከፍ ዝቅ አደረጋት። እንደውም ቪዲዮን ሳይሆን ትንሽ ተናደርኩኝ። ያው ኖርማሊ እኔ መጀመሪያ ላይ እምቢ ሲለኝ ለሌላ ጉዳይ ነው ብዬ ነው የተቀበልኩት የነበረው። ግን ምንም ያደረግነው መጥፎ ነገር የለም። እኔ በሰዓቱ ያው ትንሽ ጥሩ ሙድ ላይ ስላልነበርኩኝ ሙዴ እንዲስተካከል በሚለው ነበረ። እሱ ነገር አልፈለገውም። ኒኮ ሳይነግረኝ ለሷ ሌላ ነገር ይኖረው አይኖረው፣ ሌላ ስሜት ይኖረው አይኖረው አላውቅም። ግን ከኔ ጋር ሲያያት ደብሮታል። እሱን ነገር ማወቅ እፈልጋለሁ። ሲመጣም ጠይቀዋለሁ። ካላያችሁት ቪዲዮን ገብታችሁ ማየት ትችላላችሁ። ሴት ልጅ ናት። በዚህ ልክ እሷን ማውራት አስፈላጊ ያልነበረ። ተጣልተዋል። ምክንያቱ ደግሞ እኔ ስለሆንኩኝ ያው ለማስታረቅ እሞክራለሁ። ጥፋቱ ያው ኒኮ ጋ ነው ብዬ አስባለሁ። ሊንዳን እኔ ነኝ የጠሯት። ፕላስ ምንም ሌላ የተለየ የሚያቀያይም ነገር ምናምን የተፈጠረ ነገር የለም። በእኔ ምክንያትም እንዲጣሉ ስለማልፈልግ አያውቁም ሁለቱም። ኒኮንም ብቻውን እንደማገኘው ነው የሚያውቀው። ሊንዳንም ብቻዋን እንደማገኛት ነው የምታውቀው። ግን ሁለቱንም ጠርቻቸዋለሁ ለማስማማት፣ እንደ ድሮ ጓደኝነታቸው እንዲቀጥል ማለት ነው። ይህን ነገር የማደርገው ያው ምክንያቱ እኔ ስለሆንኩኝ የተጣሉበት አስታራቂው እኔ መሆን ስላለብኝ ነው። ቤተሰቦች ያው ሰሞኑን ትንሽ በራሴ ጉዳይ ተወጣጥሬ ስለነበር እንጂ ነገሩን በጊዜ ነበር መጨረስ የፈለግኩትኝ፣ እንዲስማሙ የፈለግኩትኝ። ኒኮ ቅርብ ነው እኔ ካለሁበት፣ እሱ ቀድሞ የሚደርስ ይመስለኛል። እሱን ካወራሁት በኋላ ደግሞ ሊንዳ ትመጣለች። ከዛ ያው እንዲስማሙ ጓደኝነታቸው እንዳይበላሽ ማድረግ የምችለው ነገር አደርጋለሁ። እና እንግዲህ ኒኮ ቅርብ ነው ያለው፣ ይምጣና ያው እየደረሰ ነው። እንደውም ችግሩን ለመፍታት እንሞክራለን። ቤተሰብ ዋና ኒኮ እንዴት ነው? ሰላም እንዴት ነው? ሰላም በላቸው። ሰላም ቤተሰብ እንዴት ናችሁ? አለን እንዴት ነው? ፈጥና እዚህ አካባቢ አይደለም?
ዘካይ ስለሆንኩ ቶሎ ደረስኩት። እንዴት ነው? ሁሉ ሰላም አለ? ሰላም ነው። ምንድን ነው? አለን ይመስገን። አይ ባለፈው እኮ ቪዲዮን አየሁትና አንተ ቻናል ላይ የትኛው ከሊንዳ ጋር እና አይ በዛ ልክ ማውራት አልነበረብም እሷን። አይ ልክ ነው እንጂ እሷ ልክም አላደረገችም። እንደውም ካንተ ጋር ሁላ አውርተናል በስልክ። ምንድነው የራስህን አንተም አሁን ጥሩ መንገድ ላይ ስለሆንክ ነገሮችን በተደበረ ስለሆነ እንደዚህ ያደረከው ልረብሽ ስላልፈለግኩ ነው እንጂ መጀመሪያም ገና ስልክ ስትቀበለኝ እኮ የማይመስል ነገር እንዳይሆን ብዬ ነበር አይደለ? ይደብረኛል። ምክንያቱም ጓደኝነት ነው። እንደዚህ አይነት ነገር ደግሞ ለአንተም ላይፍ ለኔም ላይፍ ጥሩ አይደለም። ጓደኛ ስንሆን መጥፎንም ጥሩንም ነገር ነው ሼር የምናደርገው የምንካፈል አይደለ? የሚሆነውን አይሆንም ካላልኩ ያንተ ስህተት ተቀብዬን የሚሳሳት ከሆነ ልክ አይደለም። እኔ አንተም ደግሞ እኔ ተሳስቼ ከአብረኝ የምትሳሳት ከሆነ ልክ አይደለም። ግን ትልልቅ ሰዎች ነን፣ ገብቷል አይደለ? ማሰብ የምንችል ሰዎች ነን። ሶ የምንፈልገውን ነገር ማድረግ እንችላለን። ፕላስ ቪዲዮን አይተው ከሆነ ምንም የተፈጠረ ሌላ ነገር የለውም። ከጓደኛዋ ጋር ነበረች፣ አጋጣሚ ቤት መጡ። አታውቅም ዳጊ፣ የዛን ቀን ነው አይደል ያገኘችው? አታውቅም። ማታውቅ ሴት አንድ ሴት የሆነ ነገር ካላየች በስተቀር በዚህ ደረጃ መታ መለጣጠፍ ኢቨን አንተ እስኪደብረ ድረስ መጨረሻ ላይ ኢቨን ደብሮ ነው አይደለ? በቃ ምናምን ብቻ የምፈልጋለሁ ምናምን ብለህ ከቤት ያስወጣቸው እኮ እንደ ጓደኛ ነው። ኖ እንደ ጓደኛ ነው እዛ ጋር ያሳለፍነው። የተተዋወቅነው ትላንት ሆነ የዛሬ አመት ሆነ ማተር አያረግም። ገብቷል? በሆነ ሙድ ከተግባባ ላይፍ መረበሽ ስለማልፈልግ ነው። ኖ ፈልጌው ነው አይደለም። የራስህ መንገድ ነው። ይሄኛው ነገር ተጨማሪ አድ እንዲያረግብ አልፈልግም እንጂ መታ አንተ ላይ እየተለጠፈ እንደዛ ጭራሽ ሁለት ሆነ መጥቶ ጓደኛሞች እርስ በእርስ የሆነ በቃ የመቀናናት ወይ የመመታተፍ አንድ አይነት ነገር እኮ እነሱ አይደለም የመጡብኝ ነው ማለት እኔ ነኝ የጠራኋቸው። ገብቷል? እኔ ነኝ የጠራኋቸው፣ ቤቴ ነኝ ያለሁት። ገብቷል? እኔ ፈቅጄን ሁሉ ነገር የሆነው ሶ እሷ ልክ አልነበረም ዳጊ። አሁን ይሄንን አያ ወደ ኋላ መልሼ ማውራት አልፈለኩም ነበር። ምንድነው እንደዛ ፈቅደ ለስራ ብለህ ነው አይደለ? እንደውም እኔ ፕራንክ የምታደርገኝ ነው መሰለኝ። አሁን አንድ ነገር ልጠይቅህ። በአንተ በኩል ስላወቅኳት ነው እንጂ አሁን በራሴ መንገድ በሌላ መንገድ ባገኛት እንዲህ ትለኛለህ አትልም አይደል? እልሃለሁ እንጂ ልክ እንዳልሆነ ምንድነው ልክ ያልሆነው? አብረን ጊዜ ማሳለፍ አብረን መጠጣ ወይ መደነሱ ነው ልክ ያልሆነው? ልክ መሆን የለበትም። እሷ ደግሞ ነው ያውቃታለሁ በደንብ ስለማውቃት ኢቨን እንኳን ለፕራንክ እንኳን ሳወራት ማለት ነው እንዴ ይከብደኛል ምናምን ብላ ነው በመከራ እንትን ትልቅ ልጅ ናት ሲጀምር 18 ዓመት ያለፋት ልጅ ናት አይደለ? መብቷን የፈለገችው ማለት ባይሰማም የራሱ ጉዳይ ነው ምናምን ብላ የኔ ዲስሪስፔክት አድርገኝ እንደዚህ አይሆንማ እንዴ። ረጅም ዓመት አብረን ብዙ ነገር አሳልፈን ሰዎች እሷ በዚህ ደረጃ የራሱ ጉዳይ ልትለኝ አይገባም። የሷን ጉዳይ ብዙ ነገር እኔም ፈትቻለሁ አይደል? ምን መሰሪያ ያልገባ ነገር እንደ ጓደኛ እኮ መጠየቅ መብትህ ነው ግድም ነው። ግን በዛ ልክ ክብሯን ከፍ ዝቅ ማለት አይደለም። ከፍ ሴት ልጅ ናት ሊሰማት ይችላል። ኖ ሴት ልጅ ይሰማታል አይሰማትም ሳይሆን ድርጊቷ ልክ ስላልሆነ የተናገርኳት። ኢቨን በጥፊ መታች። ይገባል፣ የምር ይገባል። ለምን እንዴት እንትና ያደረካታ እንደ ጥቅመኛ ሴት ነው እዛ ጋር ምንድነው ጥቅመኛ? እሷ ያደረገችው ድርጊት ልክ ስላልሆነ ነው። ምንም ከሷ ሳልፍ ጓደኛዋን ይዛ ሄዳ የሰው ቤት ላይ ምንም ማታውቀው አንድ ቀን ገብታበት ማታውቀው ቤት ላይ እንደዛ መወራጨት አግባብ ነው? ስታደርግ አይተሃት ነው። በቃ ቁጭ ብለን ያወራን የተጫወት ነው። ሌላ የከፋ ነገር እኮ አላረግንም። የሚያስመታስ ነገር ምንድነው ታዲያ? ቪዲዮን ካየ ልክ ነው ያደረገችው። ክብሯን የሚነካ ነገር ነው የተናገርከው። ሴት ልጅ ናት፣ ክብሯን ማስጠበቅ ትፈልጋለች። የሆነ እዛ ጋር እንደ ጥቅመኛ ምናምን ስትናገራት ስሜት አላት ልጅ ናት። እሷም ትመጣለች። አሁን ይሄ እኮ አሁን ለአንተ እንደዚህ የሚያስብል ነገር አይደለም አይደለ? እኔ ለሌላ ጉዳይ ፈለክ ይመስለኝ ነው እንጂ በዚህ ደረጃ አንተን ሊያሳስብም አይገባም እኮ አይደለ? ሳይው ደበረኝ ትንሽ ቢዚ ስለነበርኩ እንጂ ምክንያቱ እኔ ነኝ። እንድትጣሉም አልፈልግም። ኦኬ ፖይንቱ ምንድን ነው ታዲያ? ምንድን ነው ፖይንቱማ? ዋናው ነገር እሷንም ጠርቻታለሁ። ለማን? ሊንዳን። ለምን ትጠራታለህ? ለምን? ረጅም ዓመት ጓደኛ ማቾች ናቸው አይደል? በዚህ መንገድ ላገኛት አልፈልግም። ረጅም ዓመት ጓደኛ ማቾች ናችሁ። በእኔ ምክንያት እንድትጣሉ አልፈልግም። ገብቷል? ይሄ መፍታት ካለብን እኛ ነው የምንፈታው። ገብቷል አይደለ? እኛ ራሳችን በራሳችን መንገድ እንፈታለን። ግን እነሱን ቢያንስ ለምን አልነግረኝም? ችግሩ እኔ ነኝ። እነሱን እንደጠራቸው ከነገርኩህማ ላትመጣ ትችላለህ። ከነገርኩ ላመጣ ስለምችል ነው ያን ነገር። ለሷም አልነገርኳትም አንተ እንደምትመጣ። ግን ምክንያቱ እኔ ኮንኩ አስታራቂ ምን ነኝ መሆን ያለበት። እሷን ለማናገር ብቁ ነኝ ወይ ብቁ አይደለም? እኔ አልነገርኩም አይደል? ሰው የሰው ልጅ ጥፋትም ቢኖር ማለት ነው ይቅርታ የሄደችበት መባባል መንገድ ልክ ችግር አይደለም። ዳጊ የሄደችበት መንገድ ልክ አይደለም። አንድ መመቷታ ሳያንስ ሁለት ደግሞ ጥላይ ነው የሄደችው።
ንቃይ ማለት ነው። እንደ ተራሷ እንኳን ተራሷ አይደለም ንግግርህ ነው ኒኮ። እንዴ ስሜታዊ ትሆን አንተ ተናጋሪ ነህ፣ እሷ እዛ ጋር አዳማጭ ናት። ገብቷል። እንደሚያስከፋን ነገር እኮ አይደለም የተናገርኩት እኮ መሆን የለበትም። እኔ የተናገርኳት አልተስማማችማ። ልክ አይደለሁም ማለች። ራሷን ገለልተኛ ለማድረግ ሞከረች። ልክ ደግሞ እንዳልሰራችሁ ደግሞ ቪዲዮ ይናገራል አይደል? ስለዚህ ነው ተሳስተሽ አስላት በጣም አትፍቻለሁ ሶሪ ብትል ኖርማል እኮ። ጥፋተኛው አንተ ሁን እኔ ልሁን እሷ ትሁን ችግር የለውም እኮ። ዋናው ግን መስማማት ነው። መጨረሻው ሰላም መፍጠር። ኦኬ ግን ለኔ መንገር አለብህ። አሁን እኔ ሳላቅ ዝም ብለህ እኔንም ጠርተኝ እሷን ላውራታ ፍቃደኛ እንዴ? ከኔ የበለጠ እኮ ትተዋወቃላችሁ። በሰላም ነው። ለዛ እኮ ነው በራሴ መንገድ ላገኛት የፈለኩት። እና ችግር የለውም በቃ ኖ ማግኘት አልፈልግም። ዋናው ነገር ኒኮ የኔ አንዳንዴ ደግሞ የኔን ፐርሰናሊቲ አክብርልኛ። እኔ ያንተን ፐርሰናሊቲ እኮ አከብረዋለሁ አይደለ? ይቅርታ መባባል ትልቅነት ነው። ግን እዛ ጋር ጥላኝ ሄደች። እኔ ደግሞ ማናገር በምፈልግበት ታይም ነው እሷን ማናገር። ካንተ ይቅር እስቲ በቃ ካንተ ይቅር፣ ምንም ችግር የለም። ስማ ግን ሳትመጣ የሆነ ጥያቄ ልጠይቅህ። የደበረህ ምንድን ነው የምልህ? ከሌላ ወንድ ጋር ስለሆነች ከኔ ጋር ምናምን ስለነበረች። ኧረ በእግዚአብሔር በእናትህ ዳጊ እንደዚህ አይነት ነገር ለምን ይደብረኛል? እኔ ያለውን ነገር ግልጽ አድርገህ ንገረኝ። የሆነ ነገር ቃል ሙርት ይዛል እንጂ በዚህ ልክ ሊያናድድ አይቻልም። እንዴ እኔ እሷን በሌላ መንገድ እንዴት ላስባት እችላለሁ? ብራዘር ግን እንደዛ ነው መሰለኝ። ለምን እንዴ አንድ ቀን አንድ ሰዓት አይደል? አንድ ሰዓት ነው አንተ ጋር የተዋወቃችሁት። በዛ ልክ ምናምን እንዴ ሰከንድ አልሞላችን ቤት ስትመጣ ሰፈር አካባቢ ነኝ ምናምን ብላ ጓደኛዋን አንጠልጥላ ዘላ ስትመጣ ከኔ ጋር ብዙ ነገር አለ። ብዙ ነገር ስለ በሌላ ኬዝ አይደለም። ግን በእንደዚህ አይነት ደረጃ እሷ ታስባለች ወይ አመለካከት አላት ብዬ አስቤ አላውቅም። ለምን መሰለህ? የእሷን መልካም ፐርሰናሊቲ ነው የማውቀው። እዛ ጋር ግን አንተን ለማማለል ምናምን የሙድ ነገር ነው። ከተተዋወቅ አንድ አመትም ሆነ አንድ ቀን አንድ ሰዓት ሙድ ከተግባባ ችግር የለውም። በእናትህ ዳጊ ፍታ። ያው መጡልህ በእናትህ። ኧረ በስመ አብ እዛው በእናትህ ደግሞ ደግሞ እንትን እንዳትል ለስለስ ይኸው ጓደኛዋ ይቺ ባለፈው አይደለች? በቃ የለያዩም ተይዞ እኮ እንትን እንዳትል እንትን እንዴት ነሽ? ሰላም ነው አለና ሰላም በላችሁ። ምንድን ነው ሰላም ይዘሽ መጥተሽ ነው? ሰላም ተባባሉ። አይመለከትም። ንግግራውን አያት አይደል? አሁን እቺ ልጅ ምን አይደለም በቃ በሰላም እንድናወራ ነው የመጣው። ተመናቅራ ሄደች ባለፈው። አሁን ደግሞ ጭራሽ አይመለከትም። አንቺ ልጅ ተይ ረፊ፣ እንደዚህ አትሁኝ። ተረጋጋ። እንዴት ነሽ? ባለፈው ከሱ አንተ ቪዲዮ ላይ ነበረችው እሷ ነች አይደል? ችግር አለ? አንቺን አይመለከትም። አሁን ተነጋግረናል። እኔ እኮ ምን ነው የምንነጋገረው? ምንም የተለየ ነገር አላሳለፍንም። በቃ አብረን ተጫወትን ምናምን ተሳሳቀን፣ አለቀ። የከፋ ነገር የለም እኮ ገብቷል። ደግሞ እኔ ነኝ የጠሯችሁ የዛን ሰዓትም ምናምን አይደለም። ይኸው ዳጊ ምን አለ መሰለሽ፣ አንደኛ ታናሽ ነች እቺ ልጅ አይደለ? በዛ ደረጃ ተማተሽ፣ በዛ ደረጃ እንደዚህ ተንጨርጭረሽ ምናምን ጥለሽኝ ይርሽ አይደለ? አግባብ ነው? ቢያንስ አረ ተረጋጊ። አሁንም ስታወሪኝ ይኸው ዳጊ አንተን አክብሬ እኔ መጣሁት እና ባለፈውም የተናገረኝ ንግግሮች ደስ አይሉም ምናምን ነገር ተሳድበሃል። እኔም በጣም ታውቀኛለህ እኮ ረጅም ዓመት እንደዚህ አይነት ሰው እንዳልኩ እኮ ስለማቅሽ ነው እንደዚህ አይነት ድርጊት ካንቺ ማጣበቅ። ልክ እኔ መናገር አለብህ ብዬ አላስብም። እጫወታለሁ፣ ስቃለሁ፣ ትንሽ ወጣ ያለ ባህሪ አለኝ፣ እቀብጣለሁ። ሌላ ምንም ነገር ይሄ ክፉ ከመቼ ጀምሮ ነው እንደዚህ አይነት ባህሪ መጫወት? እንደዚህ አይነት ታውቃለህ ኒኮ፣ ማይሆን ነገሮችን ባታወራኝ ደስ ይለኛል። እንደ ጓደኛ እንደ ረጅም ጊዜ እንደምታውቀኝ ሰው አክብረኸኝ ብታወራኝ ጥሩ የሆነ ነገር ብትሰጠኝ ደስ ይለኛል። ገብቷል? አሁን ነው እየተናገርከኝ ማለት እንደዚህ አይነት ባህሪን አይቼብህ አላውቅም። ለምንድን ነው እንደዚህ ይሁንክ እንዳለ አይገባኝም። ለምንድን ነው አንቺ ልክ ነሽ ብለሽ ታስቢያለሽ? ከዚህ በፊትም እኮ ኖርማል በራስሽ ላይፍ ላይ የሆነ ነገር ሳትሳሳቺ ብመታ አጥፍቻለሁ እንዴ ለምን አኮረፍኩኝ ብላ ይቅርታ የምጠይቅልኝ አውቃለሁ። ግን አሁን አንቺ በዛ ደረጃ እጅሽን እኔ ላይ አንተነሳሽ አርገሽ ማታቂውን አስበሽ ማታቂውን ነገር ነው የተናገርከኝ። ከዛስ መሄድሽ አግባብ ነው? እንደዛ ተናግረሽ መሄድሽ አግባብ ነው? ተናገርከኝ እኮ በጣም ነው የተናገርከኝ። እኔ ያልኩሽ ነገር ልክ አይደለም፣ ለሱም ነገር ያለው ልክ እንዳልሆነ በነገራችን ላይ ዳጊ እኔ በእንደዛ ደረጃ ነው ተግባባችሁ። ያገባዋል። ትክክል። እሷ ትልቅ ልጅ ናት፣ 18 ዓመት አልፏታል። ለዛ ነው ለምን ሄዳችሁ ነው? ወይኔ በላቸው እና ዳጊ በዚህ ደረጃ እኔ ሊንዳን አላውቃትም እና እንደዚህ መሆኑም አግባብ አይደለም። ሲጀመር አንተ ምን አገባህ? ስለሷ ያገባሃል እንዴ? አይደለም አያገባህም። አንቺ ዝም ብለህ ምን አንተ አያገባሽም ነው አይደለም? ምን ሆነህ አንተ ኒኮ? እኔን ያገባኝ እኔ ስለሷ ያገባኛል። ሊንዳ የት ነው የምታውቂያት? እሷ ጓደኛዬ ነች። መቼ አወቅሽ? ጭራሽ
መቼ አቦሻ ጓደኛሽ ነች? ካንተ በፊት እኔ ነው የምታውቀው። አብረሻት የመጣሽው ነው ካንተ በፊት እኔ ነው የምታውቀው። እሷ ሲቀጥል ስለሷ ያገባህም አንተ ምን ሆነ? አባቷ ነው ምን ሆነ? ፍቅረኛ ሆነ? አይ እውነታማ አለ እኮ። አረ እውነት አለ እንዴ? አሁንች በማያገባት ትግባ አረ ልትመታኝም አስበሃል እንዴ? አታውቂኝም አላውቅሽም። ልትመታኝም አስበሃል? ስሚ ሲጀመር ከሷ ጋር ነው ንግግራችን። አንቺ ማላ ነው ያገባኛል። ስለሚያገባኝ እኮ ነው የማወራው። ነው እገባለሁ። ያገባኛል ያለች እኮ ኒኮ ገብቷል። እሷም አብራ ነው የፈለገችውን ነገር ማድረግ ትፈልጋለች። ሀሳቡን ተነጋግራችሁ እኮ እንደዛም ቢሆን አንቺም ልክ አይደለሽም። ሲጀመር አንቺ ደግሞ ጭራሽ አያገባኝም። ግን አንቺ ስለሷ ያገባሽ ሲጀመር ያገባኛል። እኔ ያገባኛል። ዝም ብለሽ ስሚኝ። አትለፍልፊ ጭራሽ ስድብም አለው እንዴ? ጭራሽ ስድብም አለው። በዚህ ሁኔታ ልናወራ አንችልም። ገብቷል? ሊንዳ ሊንዳ ስሚኝ፣ በማያገባሽ ዝም ብለሽ አንቺ ደግሞ የምታወሪው አንተ ምን አገባህ? ሲጀመር ስለሷ ያገባል? አይመለከትህም እኮ ነገርኩህ ደጋግሜ። አያገባም ስለሷ እንዴ? በጌታ በኢየሱስ ዳግ እኔ ድሮንም አጭር ሰው አላምንም ብያለሁ። ከየት እንዳመጣቻት በእናትህ የኔ ረጅም አቤት አቋም አላታፍርም። ምን አጭር ስትል እንደ አንተ አታፍርም? እናቴ አቋምክ ታውቂኛለሽ? የሚያምረው ታውቂኛለሽ። እኔ አንዴ ምን ታውቂኛለሽ? ሊመታኝ ነው። ቆይ ሌላ ነገር ውስጥ እንዳትገባ። እንደ ሳምንት ለማታውቂያ ጓደኛሽ ታስብልኝ እንዴ? አጭር ምን ማለት ለምንድን ነው ልትመታሽ ነው? ጠጋ ያልከው ለምን እነካታለች? ኧረ በእናትህ ሲጀመረችኝ እንዴ አራግቤ ነው ማጠፋት። ከዚህ ምንድነው ለዚህ ዱላ ማባከው ነው? ኒኮ ስማ፣ ኧረ ስሚ አይደለም ነው። በጣም ትልቅ ትመስለኝ ነበር። ከየት ነው ያወቅሻት? እሺ ጓደኛዬ ናት። እኔን አወቀኝ ማለት ሰው ማወቅ አለበት እኮ። ከእሷ ጋር እየዋልሽ ነው እንደዚህ አይነት ባህሪ ያመጣሽው እንዴ? ሰው ማክበር ያቆምሽው እሷ ጋር እየዋልሽ ነው። ከእሷ ጋር እየዋልሽ ካንቺ ቁም ነገር ማለት ተረጋግጠሽ ስለኔ እንዴ ኒኮ አረ እንዴ እንድትሆኑ አይደለም። እኔ አረ ዳጊ እንዴት እንደማውቅ አይደለም። ቆይ አይደለም፣ ስማ ችግር ከኔ ጋር ነው አይደለ? ችግር እኔ እሷ አታውቃትም አይደለ? ጓደኛዬ ናት። ለምን አወራች? ይዘሻት ነው ያለኝ። አናገርኳት፣ እሷን አናገርኳት። እኔ እኮ አላስፈላጊ ነው አይደለም ዳጊ። ሲጀመር አላናገርኳትም። እሷ ሲጀመር አላናገርኳትም። እኔ ያወራ ያለት ከአንቺ ጋር ነው አይደለ? መሀል ላይ ጣልቃ መገባ ምንድን ነው? ምን ቤት ነሽ? እንተዋወቃለን። ማን ስለሽ ነው የሚያገባሽ? ትናንትና ነው ያወቅሻት። ሳምንት ያልሞላ ጓደኝነት። በቃ ኒኮ ይሄ ዋናው ነገር እኔ ነው ዳጊ አይደለም። ልታሳድበን ነው የጠራኸን? እኔ ነው እንደዚህ አልመሰለኝም ነበር። ረጅም ዓመት ጓደኛ ማቾች ናችሁ። ገብቶሻል። በማይረባ ምክንያት እንድትጣሉ አልፈልግም። ምክንያቱም ደግሞ እኔ ስለሆንኩኝ ነው። ለአንቺም ሳልነግርሽ ለሱም ሳልነግርሽ። ቆይ ምን ችግር አለ? ጓደኛው ነው ካደለ አንተ ካንተ ጋር እኔ መዝናናቴ ምን ችግር አለ? ደበረኛ ችግር የለም። በቃ እኔ እኮ አንተም ጥፋት አለብህ፣ እናንተም ጋር ጥፋት አለ። የምን ጥፋት ያለብህ? ሌላ ነገር አለ ትልልቅ ነው አይደለም። ጀመር ስሚ አንቺ ዝም በይ። ኧረ በእግዚአብሔር እናውራበት። ያለ ነገር አለ። ኧረ ቺኬኔ ምን አለ? በቃ ኒኮ አራ እንደዚህ የሚያረግ ታዲያ ከነሱ ቢያንስ በርሜ ከፍ እንላለን አይደል? ሰማ አንደኛ ማለት ነው። ቢያንስ በስነ ስርዓት ታወራ። እሷ ማውራት ካፈለገችም በስነ ስርዓት ታወራ። ይኸው ዳጊ ሲያወራ የኔ ጓደኛ ነው አይደለ? ሲያወራሽ ሪስፔክት እያደረገ ነው የሚያወራሽ። በዚህ ደረጃ ማለት ነው ንቃኝ የምታወራው ከሷ ጋር የምታወሩ ስለኔ መጥፎ ነገር ስለሆነ እየተናገርካት ነው ያለው እኮ ስለኔ ጥሩ ነገር መናገር አራግቤ ምናምን ምን ማለት ነው ይሄ? ወሬ የጀመረችው እሷ ነች። መናገር ስለሚያገባኝ ነገር እኮ ነው ያወራሁት። ኒኮ ሌላውን እንቶ የመጣንበት እኔ በጣም ማከብር ሰው ነበርክ፣ ግን እንደዚህ ትሆናለህ ብዬ አስቤ ምንም ክብሩን ተይው፣ በእናትሽ ክብሩን ተይው። እንዴ አንቺ አከበርሽኝ አላከበርሽኝ ምን ይጎልብኛል? እኔ የጠራው በቃ እንረጋጋና ያለውን ነገር አረጋጋቸው በእናትህ። መጀመሪያ ሊንዳ ረጅም ዓመት ትተዋወቃላችሁ አይደለ? በእኔ ምክንያት እንድትጣሉ ስለማልፈልግ ነው። እሱም ጋር ጥፋት ሊኖር ይችላል፣ አንቺም ጋር ሊኖር ይችላል፣ እኔም ጋር ሊኖር ይችላል። ማይ ቤስት ፍሬንድ ገብቷል። በጣም ቤስት ፍሬንድ ነው። ይሄን ያክል ድረስ ወጥቶ የሚያስቀና ነገር የለህም። እኔ ቆይ አንዴ ስማኝ፣ አዳምጠኝ እኔ ቅናት ምናምን አመጣው። ድርጊቴ ያደረግሽው ነገር ልክ አይደለም ያልኩህ አንተን ሳላስፈቅድ እሱ ጋር መሄዴ ልክ አይደለም። ሲቀጥል ደግሞ እያወቅሽ መሄድ የለብሽም። እያወቅሽ መሄድ የለብሽም። እሱ ያለውን ኬዝ እያወቅሽ የእሱን ላይፍ ሳታቂ ዝም ብለሽ መሄድ የለብሽም። ኖርማል ነው። ምንም አላደረኩም እኮ ሄድኩኝ። ኖርማል እኮ ነው ያደረኩት። ጨፈርን፣ አለቀ እንዴ። ምንም እኮ እንትን የለም። በቃ ጀመር በስልክ ሶሪ እያለች ነበረ እና ጀስት ማናገር ፈልጋለሁ ብላኝ ነው ባለፈው አይደል ያገኘኋት። ከዛ በኋላ እያወራን ነው በሰላም ተናግራ ከማታ ሄደች። እኔ ያለሱ ፍቃድ አንተ ጋር ስለመጣው ነው ሶሪ ያልኩት። ሌላው ግን እኔ ላደረኩት ተግባር አንተ አይመለከትም። ተግባሬን እንደዚህ ለምን አደረግሽ? አንተ ማነክ?
እስቲ ዳጊ ወደኋላ እንድትመለሱ አልፈልግም። መጠየቅ ያለበት ሰው እንደዚህ አይነት ለምን እንደዚህ ያደረግሽ ብሎ ሊጠይቅ የሚገባው አንድ አባት ወይ ፍቅረኛ ሰምቲ ሌላ አያገባኝም ስላንቺ እኮ አያገባኝም እንደ ጓደኛ እኮ ኒኮ ያገባሃል፣ ግን በዚህ ልክ አይደለም ነው ገብቷል። ችግር የለውም። እኔ ስላንቺ አያገባኝም። ይሄን ብቻ ነገር ይልኝ አያገባኝም። እኔ ስላንቺ እርግጠኛ ነሽ? ኦኬ በቃ እኔ ከዚህ በላይ ማውራት አልፈልግም። በሷ ህይወት ከዚህ በኋላ እኔም ጣልቃ አልገባም። በራስሽ መንገድ ኑሪ። ቴንክ ዩ አመሰግናለሁ። ኒኮ ኧረ እኔ የጠራው ለምን ሆነና ነው የምትሄደው? ኧረ በስመ አብ እኔ እንድትስማሙ ፈልጌ ነው እኮ በእኔ ምክንያት እንዳትጣሉ ብዬ ነው። ዳጊ ምንድን ነው የሚያደርገው? በቃ እምልሽ ለምን ትጣላላችሁ? በቃ ሰው ይቅርታ መባባል እኮ ትልቅነት ነው። ጥፋቱ እሱም ጋር ይሁን አንቺ ጋር ይሁን እኔም ጋር ይሁን ችግር የለውም። በቃ ይቅርታ መባባል እና እንደ ድሮ ጓደኝነታችሁ መቀጠል ነው። እኔ ቅር ይለኛል በእኔ ምክንያት መሆኑ ገብቶሻል አይደለ? ደግሞ ምንም ነገር ሳይፈጠር ሌላ ነገር አድርገን ተፈጥሮ ቢሆን ምንም በማይረባ ነገር ግን እዚህ ነገር ውስጥ መግባት አያስፈልግም። እሱ ያው ትንሽ በቃ በጥፊም ስለመታሹ ምናምን ዛጋ ወንድነቱ ምናምን ስለሚፈታተነው እንጂ ያን ያህል ይሄ ጓደኝነታችሁን የሚያበላሽ ነገር ምናምን አይመስለኝም። ሶ ካንቺ ይቅር በቃ ሊንዱ። ኦኬ ችግር የለውም። ይቅርታ ጠይቀዋለሁ። ሶሪ በጣም ይቅርታ። በራሴ መንገድ አገኘውና እናወራለን። ችግር የለውም። እሺ እና አንቺም ደግሞ የሆነ እንዲስማሙ ረጅም ዓመት ነው የሚተዋወቁት ምናምንና ያን እንደዚህ ከምትናገሪ ምናምን ሰላም እንዲፈጥሩ ያ ልክ ነሽ። ያ ትንሽ ሊያበሳጭ ይችላል፣ ግን በቃ ሴቶች ሞር የተረጋጋችሁ ናቸው። ጥፋት ነው እሱም፣ ግን ትንሽ ስሜታዊ ስለነበረ ነው። ሌላ ጊዜ እንዲህ የመገናኘት ነገር ካለ ያው ሰላም ለመፍጠር መሞከር። ስለመጣችሁ ደስ ብሎኛል። አመሰግናለሁ። እሺ ቻው። እንግዲህ ቤተሰቦች ሞክሬያለሁ፣ ግን አልተሳካልኝም። እሺ ብላኛለች። ያው በራሷ መንገድ ሶሪ ትለዋለች። ድጋሚ ጓደኝነታቸው ይቀጥላል ብዬ አስባለሁ። ሌላ ጊዜ እንገናኛለን።